አታስቢ። ማንም የለም ቤት ውስጥ ነገር ፊልም አልፎ አቤላ ይመጣል። አቤል ጠይቋል። እኔት እንዲያለ ሁሉም ወደ የሚመለከተኛል እንዴ አቤት የአብርሃም ማስመሰል፣ አቤት የአብርሃም ማስመሰል። እኔ እንደ አብርሃም ማስመሰል አይቼ አላውቅም። እንዲህ ተንጎራደደበት እኮ ቤቱ። የት ሄዳለች? የት ነው የወሰዳችኋት? የት ናት እንዴ? በጣም ነው እንደ ሩታን የፈለግካት? በጣም ፈለግካት? ምን ነው ቃረካት? ቤት ላይ እየፈለግክ ማለት ነው። ተንጎራደድክበት እኮ ቤቱ። ደግሞ እኮ እኔ ባለቤቷ እያለሁ አቤላ የት ነው የወሰድካት? ዛሬ ነው የሩታ ባለቤት መሆንህን የታወቀ። ትላንትና በሁለት ቪዲዮ ሂጂ የምትሄጂበት ካለሽ ሂጂ እያልካት፣ እንደውም መጨቃጨቅ ሰልችቶኛል፣ ጠዋት ወጥቼ ማታ የምገባበት ስራ እየፈለግኩ ነው ያልከውን ተረሳ እንዴ? ለማስታወስ አክል ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ከኔ ጋር ሆኑ። የሱስ ይሁንና የወንድምየው ማስመሰል ደግሞ ትሂድ፣ ሁሉ ነገር በልመና የለም ትሂድ እያለ ነበር። የት ወሰድካት? አቤላ ልክ ውስጥ አትክተተኝ። እውነትህን ነው። በዚህ አጋጣሚ ግን አቤላ ሳላደንቀው አላልፍም። የሩታዬ ምርጥ መከታ ወንድም ማለት ነው። ላይክ አድርጉ ቤተሰብ፣ ላይክ አድርጉ። በዚህ አጋጣሚ የምነግራችሁ ነገር ቢኖር ማለት ነው ዩቱብ፣ እያንዳንድሽ ዩቱብ ተጠንቀቁ፣ ጥንቃቄ አድርጉ። ድምፅ በሌለው መሳሪያ እየተመታ ነው። ወላሂ ነው የምላችሁ፣ ድምፅ በሌለው መሳሪያ እየተመታ ነው። እናንተ ደግሞ ኦዲየንሶች እየገባችሁ ላይክ አድርጉ። ላይክ ሳታረጉ እንዳትወጡ። እኛ በጣም የደከምንበት ዩቲዩብ ነው ይሄ ዩቱብ ማለት ነው። ምንም ትንሽ ሰብስክራይብ ቢኖረውም ብዙ የለፋንበት ነው። በቀልድ ዝም ብሎ እንዳንዳንዶቹ አላገኘንም። ስለዚህ ድምፅ በሌለው መሳሪያ እየተመታ ነው። የሚመቱትም ሰዎች ማን እንደሆኑ በደንብ አድርጌ ከማስረጃ ነው ማወጣላችሁ ማለት ነው። በዚህ አጋጣሚ በዩቲዩባችን ላይ እጃችሁ እንደዚህ ስንዝር የምታደርጉ እጃችሁ አንዳች መብረቅ ምትት ያድርገው ኢንሻአላህ ማለት ነው። ለማንኛውም ላይክ አድርጉ በዚህ አጋጣሚ ውዶችዬ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አርኪ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ ወዶችዬ። የዛሬ ቪዲዮዬ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአቶ አብርሃም አያልቅበት ብያለሁ። እኔ እኮ ድሮም አያልቅበት ነው የምለው እና ያልቅበት ቪዲዮ ነው ማለት ነው። ያው ከአቤላ እና ከኤፍሬም ትላንትና ግብ ተያይዘው ነበር። ዱላ ቀረሽ ግብ ማለት ነው እና የነሱ ቪዲዮ ነው ማለት ነው። እና የት ሄዳለች? የት ነው የወሰድካት? አቤላ እኮ አጨናነቁት እኮ ቤተሰብ። አቤላ እኮ አንቀው ያዙት ትላንትና ማለት ነው። በእርግጥም አቤላ ጀግና ነው። በደንብ አድርጎ የልቡን ተናገረ እኮ የሆዱን። አቤት አቤት አቤት። እኔና አቤላማ በዚህ ሰሞን የልባችን የውስጣችን ነው እያወራን ያለ ነው ማለት ነው። እስከ መቼ ድረስ ታፍነን ማለት ነው። የያዝነውንማ በደንብ አድርገን በግልጽ አማርኛ ጧ አድርጎ የመጣውን መቀበል ነው። አከተመ። አቤላዬ ጎበዝ። የውስጤን የተናገርኩት ቀሎኛል አለ እኮ ወንድሜ። እንኳን እንቀለለ የሩታዬ መከታ ማለት ነው። እንኳን እንቀለለ እናቴ። የእኛ እኮ በውስጣችን የያዝነው እኮ የኮሶ ኪኒኒ ቢዋጥ እንደው ኮሶ ተበጥብጦ ብንጠጣው ራሱ የማይወጣ ነገር ነበር እኮ ከውስጣችን የያዝነው ማለት ነው። አውጥተነዋል በዚህ ሰሞን ማለት ነው በደንብ አድርገን። አሁንም ይቀረናል፣ እናወጣዋለን። ሩታ ነፃ እስከምትወጣ ድረስ በደንብ አድርገን እናወጣዋለን ማለት ነው። በደንብ ጎልጉለን ማለት ነው፣ ህዝብ እስከሚረዳት ድረስ ማለት ነው። እና አጨናነቁት፣ ትላንትና አጨናነቁት። የት ነው የወሰድካት? እኔ ባለቤቷ እያለሁ የት ነው አቤት አብርሃም ማስመሰል እኮ ተክነህበታል። አቤት እንዶ በዲግሪ ነው ወይስ በማስትሬት ነው የተመረክበት? ይሄ ማስመሰል ማለት ነው። እውነቴን ነው የምልህ፣ በማስትሬት ነው በምንድን ነው እንደው ንገረን። እኔማ እንዳንተ ማስመሰል ብችል እውነቴን ነው የምልህ አይደለም 300,000 ሰብስክራይብ ተውና የኔ ለካ 17,000 ሰብስክራይብ ነው ለካ። እኔማ 1 ሚሊዮን ገባ ነበር እኮ እንዳንተ ማስመሰል ብችል። ግን ወፍ የለም እናቴ። አስመሰልክ እኮ። የት ሄደች? የት ነው ተወራጨበት እኮ። አንዴ መኝታ ጎዳ፣ አንዴ ሳሎን፣ አንዴ ኩሽና። ምን ነው ሩታ ቃረካት እንዴ የምትፈልጋት? ጅብ ከሄደ ውሻ ጮኸ ይላል ያገሬ ሰው። ከሄደች በኋላ ካመለጠች በኋላ በመጀመሪያ ነበር እኮ
ተይ እባክሽ ትዳራችንን እናስተካከል። ሩታዬ ውዷ ባለቤቴ የኔ ቆንጆ ለእኔ እኮ ብዙ ዋጋ የከፈልሽልኝ ጀግና ባለቤቴ እኮ ነሽ። ብዙ ነገርን አሳልፈሽ ዛሬ ላይ እዚህ የደረስሽ ጀግና ነሽ እኮ ሚስቴ። ምን ነው ለምን በሰው ጉዳይ እንደዚህ ቤታችንን እናስተካከል ሰላም እናውርድ አትላትም ነበረ? ጥልሃት ሻንጣህን ይዘህ ላጥ ብለህ ሻንጣው እንኳ ተውት ይቅር ይቆየን እዛ ጥላሃት ከነፃነት ጋር ላጥ ብላ እንደገና እኔ የሆነ ነገር ለማስተካከል እኮ ነው የሄድኩት። የፍሬም ላንተ አልነገርኩህም ወይ? ለእሱማ አልነበረም እኮ መንገር የነበረብህ ማለት ነው። በስልክ ደውለህ ወደ ቡታጀራ ሄጃለሁ ከማለት ሚስትህን ቁጭ አድርገህ በጠረጴዛ ዙሪያ ተነጋግረህ ሩታዬ የኔ ቆንጆ የኔ ሸበላ የኔ መከታ ሚስት እና ስለ እኔና ስለ አንቺ ጉዳይ ላስተካክል ወደ ቡታጀራ ሊሄድ ነው ብለህ አትነግራትም ነበረ? ንቀት ስላለብህ እኮ ነው። መንገድ ከሄድክ በኋላ በመንገድ ደውለ ሊሄድ ነው ብለህ ልትነግራት፣ ከዛ በኋላ እሷም ደግሞ ያው ለምን እንደሆነ ስለሚገባ ስልክ አላነሳችልህም ማለት ነው። እንዲህ ያንተ ሲከፋ ነው እናቴ። እኔ ባለቤቷ እያለሁ እንዲህ አታዝረጥረጥ እንጂ አብርሃም፣ እውነቴን ነው አታዝረጥረጥ። እናንተማ እውነቴን ነው የምላችሁ አንተና የፍሬ እኔ ልሙትላችሁ በደንብ አድርጎ ሚጥሚጣ፣ ይሄ የሚያቃጥለው ሚጥሚጣ አለ አይደለ? በሱ ነበር ማጠን ማለት ነው። ሁለታችሁ ሁለት ወንድማማቾች ማለት ነው። በጣም ነው የምታስመስሉት። በጣም አስመሳዮች ናችሁ ማለት ነው። እንዴ የፍሬምም እኮ ትሄድ እንዴ ሁሌ ሹሩሩ የለ፣ በራስህ ተማመን፣ ወንድ ሁን። ለምንድን ነው እንደዚህ የምትለምነው? ሄዳለሁ ካለች ትሂድ፣ ቤተሰቧ ጋር ሄዳለሁ ካለች ትሂድ እያልክ አልነበረ? ምን ነው ዛሬ በአቤላ ላይ እንደፈለግ ተወራጫ ማለት ነው። እኔ ሌላ ውስጥ እንድገባ አታድርገኝ። እኔ በጣም እልከኛ ነህ። አየንህ እኮ እልከኛ ነህ። እንዲህ በመጀመሪያ ለሴት ልጅ ክብር ይኑረ። ያው ለድራማም ቢሆንም ማለት ነው። ይገባናል እኮ ምን እንደምሰሩ ማለት ነው። በደንብ ይገባናል። አሁንማ ብዙም እንትን አንልም እና ለድራማም ቢሆንም ለሴት ልጅ ክብር ሊኖርህ ይገባል። ብዙም ባትናገር ማለት ነው። ይኸው ከትላንት ወዳ በሁለት በሶስት ቪዲዮ ሰራ ሂጂ ያልክ፣ ዛሬ ደግሞ ለምን ሄደች፣ ለምን ሸኛት፣ ለምን እንደዚህ ያድርግ፣ እንዴት በሁለታቸው መሀል እኔ አዛዥ ነኝ አልክ ምናምን። የወንድምነቱን ነው በቃ እሱ ያደረገው ማለት ነው። ጠራችሁ መጣ፣ ከዛ ማድረግ ያለበትን አቤላ አደረገ ማለት ነው። ምነው አፋጠጣችሁት? ለምንድን ነው የምታስመስሉት? በዚህ ልክ ጥሩ አይደለም ማስመሰል። የእናንተ የከፋ ነው ውድ ተመልካቾች። እንዴ የትላንትናው እኮ የከፋ ነበር። አስመሰለ እኮ ተወራጨ፣ ተፈራጨ። በሰላም ነው አብርሃም። አቤት 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 አቤት። ለነገሩ ነጩ ቲሸርት እና ፀጉር ሳየው ከትላንት ወደ የወጣውን ነገር ትዝ አለኝ ማለት ነው። እሱ ትዝ ሲለኝ በሳቅ ነው የሞትኩት ማለት ነው። በሳቅ ነው የሞትኩት። ለማንኛውም ውድ ተመልካቾች ላይክ አድርጉ፣ በዚህ አጋጣሚ ላይክ አድርጉ ውዶች። ይህ እውነቴን ነው የምላችሁ። ላይክ እያደረጋችሁ የእናንተ ላይክ ለኛ ያስፈልገናል ማለት ነው። ምክንያቱም እንደነገርኳችሁ ነው። ማን እንደሆኑ ደግሞ ዩቲዩበሮቹ እኔ በደንብ እናገራለሁ። ኦዲየንሶች አይደለም እንትን ሪፖርት እያደረጉ ያሉት ማለት ነው። ኦዲየንስ በግሩፕ እንዳይመስላችሁ። አንዳንዶቻችሁ በግሩፕ በመስሏችሁ ወንጀል ውስጥ እየገባችሁ ነው። በግሩፕ አይደለም ሪፖርት እየተደረገ ያሉት። አንዳንድ እንደዚህ አይነት ዋና ነጯን ለምናወራ ሪፖርት እየተደረገብን ነው። ሪፖርት የሚያደርጉት ደግሞ ዩቲዩበሮች ናቸው። ዩቲዩበሮች ማለት ነው። አስፈላጊ ከሆነ ውልቅልቅ አድርጎ ከነ መረጃው ከነ ማስረጃው ከነ ጽሁፉ አወጣችኋለሁ ማለት ነው። እኔ ጣጣ የለብኝም። እኔ እናንተ ነጯ ነው ማወራው። ስለ እናንተ በደንብ ነው ማውቀው ማለት ነው። እናም እንደ አቤልና እንደ እኔ አይነቱ ነጭ ነው የሚያወራ ሰው እየተደገፈ አይደለም በአሁኑ ሰዓት ማለት ነው። ባይሆን አበረታቱን። እኛ የአረብ ሀገር ሚስኪን እህቶቻችሁ ሼር እያደረጋችሁ አበረታቱን እንጂ በሪፖርት ልታጠፉን አትሞክሩ። ብታጠፉ እውነቴን ነው ምላችሁ ወላሂ ብዬ ስምልላችሁ ማለት ነው የኔ ዩቱብ ብታዘጉት ዩቱብ ከፍታችሁ ሰብስክራይብ አስደርጋችሁ ነው የምትሰጡኝ ማለት ነው። አንላቀቃትም። እውነታው ስነግራችሁ ይሄ ነው። አንላቀቃትም። በደንብ አድርጌ አስረግጬ ነው የምነግራችሁ። እኔ እናንተ 300,000 ሰብስክራይብ፣ 400,000 ሰብስክራይብ፣ 200፣ 100 ሰብስክራይብ እናንተ በቀላል መንገድ ነው ያመጣችሁት። እኛ ግን 17,000 10,000 ቢሆን እንዴት ዋጋ ከፍለን አፈር ከዲሜ በልተን እንዳመጣ ነው ሰብስክራይባችን እናውቀዋለን። የለፋንበት የደከምንበት ዩቲዩባችን ማንም እንዲያሳጣን አንፈልግም። ሶሻል ሚዲያ ላይ እስከወጣችሁ ድረስ ቪዲዮ እስከሰራችሁ ድረስ ሀሳብ አስተያየት ነጯን እናወራለን። ወደዳችሁም ጠላችሁ ማለት ነው። ላይክ አድርጉ። ቻው